ሽንቴን ሸንቼ መጣሁ። እሺ የትም እንዳትሄጂ። የትም እንዴ አልፈልግም። ይኸውልሽ ጽግዬ፣ የአንቺ እናት እኮ ነች መሳይ እስኪመጣ ድረስ የትም እንዳትሄጂ አለች። የኔ ማየ? አዎ ይኸው ተንከሴ ስንሳይ። ምንድን ነው ግን በሱ የምትምለው? አንቺ ደግሞ እንደው ይኸውልሽ ጽግዬ፣ የትም እንዳትሄጂ እሺ? አሁን እመለሳለሁ። አሁን በመከራ ነው የተኛው። ወይኔ አብርሽ፣ እሷ ምን ትሆናለች? እኛንን እንጂ የምንሆነው። ተነሳው ቶሎ በል ቶሎ በል። አብርሽ ና ጉድ! ይኸው ሻንጣ ሙሉ ልብስ አስቀምጣልሃለች። እና እንዴ እናት ለኛ አይደል? መራመድ እኮ አትችልም እንዴ ብለህ ነው ሻንጣ ሙሉ ልብስ የሞላችሁ? ያው አብርሽ ራሷ ነው ተዘጋጀችው። አካል ጉዳተኛ ነሽ፣ ከዚህ በኋላ አንቺ ማንም አይፈልግሽም አለችኝ። ምን? አንቺ ምንድን ነው እሱ የምታወሪው? ይኸው ካላመንክ እንጂ ራሱ የመታችኝ ነው። ትዝታ ዝም በይ። እሷ ይሄን ለማድረግ ምንም ምክንያት የላትም። ዝም ብለሽ አትቀባጥሪ። አብርሽ ምክንያትም አላት። ይኸውልህ ጽጌታም አለች። አንቺን ከዚህ በኋላ ማን ሊያጥብ ነው ምናምን ያለ። አንቺ ዝም የግሌ ምን እያደረግሽ ነው? እረፊ እንጂ። እማዬ 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 የመጣሁ እኮ ነው። እማዬ እማዬ መጣሁ። ተንኮል እንግዲህ አሁን እንደቀጠለ ነው እያደረገች ያለችው። ከባድ ነገር እያደረገች ነው እንግዲህ። እግሬ መራመድ አይችልም፣ መሄድ አልችልም እያለች የምታደርገው ነገር ትንሽ ከበድ ያለ ነው። መሄድም መራመድም አልችልም፣ እባካችሁ ሽንት ቤትም ሆነ የትም ቦታ ሲሆን አድርሱኝ እያለች ትላለች ማለት ነው። እንግዲህ በሚገርም ሁኔታ ምንም ነገር ያልሆነችውን እንደዚህ ሆኜ እያለች በጣም እያሰቃያቸችው ትገኛለች ማለት ነው። በጣም እያሰቃየቻቸው ትገኛለች ማለት ነው። እነሱም እንግዲህ እውነታቸው መስለው አይዞሽ እያለ አብርሽ እስካሁን እንግዲህ አብርሽን አላወቀው እንጂ ሌሎቹ እንኳን አቅተውባታል። እንግዲህ ተንከሲስ ያው አጭር ሰው መለኛ ነው ይባላል እና ካሜራ ደቅኖ ክላሷ ማለት ነው ሁሉንም ነገር እየዘለለች ሰራላችኋለሁ እያለች እየዘለለች ቪዲዮ አርጓታል ማለት ነው። ቪዲዮ አርጓት ነበረ ግን ደግሞ ስልኩ እንዳጋጠመ ሆኖ ባትሪ ዘግቶበት ነበረ። እንግዲህ አውጥቶ ሁሉንም ነገር ደርሶበታል ማለት ነው። በጣም ነው የገረመው። ለካ እንደዚህ እያደረግሽ ነው እንደ ውሸትሽን አንቺ ውሸታም እያለ አንቺ ውሸታም እንዴት ታደርጋለች እያለ በጣም ተንኮለኛ ናት ትዝታ። በስማም በጣም ከምንም በላይ ማለት ነው። እንደዚህ አይነት ተንኮለኛ ሰው አይቻላቅም ግን በእውነቱ ነገር ማለት ነው። እንግዲህ ሰራሁላችሁ። ሰው ሲመጡ ማስመሰል በጣም ነው የምችለው። አሞኝ ለቅሷ ምናምን። አብርሽ ደግሞ አሁንም እያመናት ነው እንግዲህ። ስትመጣ ታለቅሳለች። አሞኝ እንደዚህ ሆኜ እኔን በቃ ሰለቻችሁኝ አይደለ ትላለች። እንግዲህ ትዝታ በጣም ከባድ ሰው ነች። በሚገርም ሁኔታ በጣም ከባድ ሰው ነች። እንግዲህ እነሱም እስካሁን ድረስ ይሄ ነገር እንዴት ነው ብሎ ሲል ሩጦ መጥቶ ይነግረዋል ማለት ነው። እኔማ እንደዚህ ስታረቃቻታለሁኝ ስለዚህ አውቃ ነው እንጂ አልታመመችም ብሎ ሂዶ ይጠይቃታል ማለት ነው። ካሜራ ጭቄ ይችሻለሁ ሁሉንም ነገር ልጅ እንደዚህ ታደርጋለች ብሎ ሲላት እባክህ ተንከሲስ ይቅርታ እባክህ እንዳትናገርብኝ ምናምን አለችው ማለት ነው። ከእግሩ ስር ተንበርክካ እባክህ ትለዋለች። ተመስገን አንቺም ይቅርታ አልሽ ምናምን ነበር ያለው ማለት ነው። እንግዲህ እንደዛ ብሎ አብርሽ ጋር ሄድና ይነግረዋል ማለት ነው። አብርሽ ትዝታ እኮ ጭራሽ አልታመመችም፣ ውሸቷን ነው፣ ሙድ እየያዘችብን ነው። ስለዚህ አንድ ነገር አድርግ፣ ከዚህ ቤት እናስወጣት ይለዋል። እንደዚህ አራት አደርግም ሲለው አብርሽ እውነቴን ነው እንደዚህ አድርጋለች ምናምን ይለዋል። በንዴት እንግዲህ ተያይዘው ይሄዳሉ ማለት ነው። ከትዝታ ጋር ሄደው ሲሄዱ እንዴት አንቺ እንዴት እንደዚህ ያልታመምሽውን ታመምኩ ብለሽ እንዴት ይላታል። አረ እኔ እንደዚህ አይደለም እኮ እኔ እኮ ታመም ያለው እኮ አብርሽ አታምነኝም እንዲያለች እና የውሸቷን ተረቷን ማስመሰሏን ቀጠለች ማለት ነው። ለቅሰዋል። አብርሽም እንዴት ታደርጊያለሽ ግን
ሲላት በፍጹም ውሸቱን እኮ ነው እሱ እንደዚህ አድርጊ ብሎኝ እኮ አይደለም እሱን ትሰማዋለህ አይደለ እኔ ታመሜ እንዴት እንደዚህ ትላለህ ምናምን አለች። በቃ ውሸቷን ጨማመረች አወራች። እንዴት እንደዚህ ታደርጋለች ብሎ እሱም አበደባት ተቆጣ ማለት ነው አብርሽ። እሷም የውሸቷን አስመሰለች እንግዲህ አስመስላ በቃ ተነሽ ምናምን አላና ብድግ ሊያረጋ ሲል ያው ታውቃላችሁ ዝንፍልፍል አለች። በቃ ዝንፍልፍል አለች። ምንድነው ማስረጃ ሲለው ስልክ የነበረ ስልኬን ደግሞ ሌባ ወሰደብኝ አለ። አቧንተ ዝም ብለህ ነው በቃ ግን አንድ ነገር የምነግርሽ ይሄን በውሸት ሆኖ የደረስኩበት ሰዓት እኔን አድርገኝ አብሽን አድርገኝ ብሏታል። እንግዲህ እንደዛ ሲላት ተነስተ ይሄዳሉ። ሰራሁላችሁ ገና እጫወትባቸዋለሁ ትላለች ማለት ነው። እጫወትባቸዋለሁ ትላለች እንግዲህ ሻንጣውን ሁላ አዘገጃጅታ ሻንጣውን ሁሉ ውስጥ አስገብታ የግሌብ ደግሞ ድምፅ ስትሰማ ማለት ነው ሻንጣውን ምንም አስገብታ ስትሮጥ እሷ ነች። እንዴ ማነው ወደዚህ ሲመጣየው ስትላት ምን እያልሽ ነው አንቺ ደግሞ ነው ያለቻት። እንዴ ማነው ድምፅ ሰምቻለሁ ይሄ ሻንጣ ማን ያዘጋጀው ለምንሽ ነው እንደዚህ ያዘጋጀሽ ስትላት አይ ምን አገባሽ ምናምን ነበር ያለችው። ለአብርሽ ዳ አብርሽም አሁንም ተነገረ አብርሽ ዶ ሲመጣ ሻንጣውን ምንድነው ምናምን ስላት አብርሽ በቃ የግል ሻንጣውን አዘጋጅችልኝ በቃ እኛ አንችልም አንቺን ማውጣት አንችልም ጽጌም ታማለች አንቺን ሽንት ቤት አንቺን ማንም ያወጣ የለም ብላ እና ወደ መጣሽበት እጂ ብላ ሻንጣን አዘጋጅችልኝ ማን የግል ያለችና አለቀሰች ማለት ነው። ጭራሽ ለራሷ አዘጋጅታ ወደ የግል ታማኝ ማለት ነው። ከዛ አለቀሰች። እንዴ በጣም አስመሳይ ሰው ናት በጣም። ከዛ የግሌ በጣም ተናደደችባት። አንቺ እኔ አልከታው አንቺ ትናደድባት አንዴ በቃ ያለቻት ማለት ነው። ምን ቆሽ ነው አንቺ እንደዚህ አያት አይደል አብርሽ እንደዚህ ታስመታኛለህ አይደል ምናምን አንቺ በቃ ድራማሽን ታያላት ይሄን ድራማሽን በቃ አቋርጪ በቃሻል ድራማ ይበቃኛላት ማለት ነው። በጣም ተናዶባታል አብርሽ። ከዛ ተነስተው ጥሏት ይሄዳሉ። እንግዲህ ገልሞም እንግዲህ ከስንት ጊዜ በኋላ ሰክሯል ማለት ነው። የግሌ ጋር ስለተጣላ ሰክሮ ነው የመጣው። የግሌ አንቺ ታታረሽኝ መቼም አልሰክርም እባክሽ ታረቀኝ ይላታል። እኔ የግሌ መካሻ አንተማ እየሰከርክ እየመጣ መጫወቻ ላይ ነው ትላለች። እንግዲህ ስጋሩ ሁሌ ርግፍ አድርጎ ትቶ ነበረ። ከየግሌ ጋር ግን ሲጣላ እንደገና መስከር ጀመረ ማለት ነው። ጽጌም እንግዲህ ያው በሽተኛ ሆናለች። አሜሮ ጭንቀት ቅንጭላቷ ነው ሞታ ማለት ነው። እኔ እንደማበድ አድርጓታል ማለት ነው። ታማ እንግዲህ መሳይ እየጠበቀን ያለው ሐኪም ቤትም ወስደዋት እንግዲህ ሕክምና ወስደዋታል። ግን ይሻላት አልቻለም። እናቷን የምትለው እናቷ ደግሞ እየጠራች ነው እናቴ ትላለች። እናቷ ደግሞ በህይወት የለችም እና በጣም ተጨናንቀዋል ማለት ነው። ተስታማባቸው ጽጌ ምንድን ነው የሚሻለው ሲል እንግዲህ ምንድን ነው ማድረግ ያለብን እያሉ ከመካከል አላቸው ማለት ነው። ምክንያቱም በጣም አሟታል። ያው ሁለተኛም አትችልም በቃ አውራውሪ ነው የሚላትና ያው ቅንጭላቷን እንትን ስላላት በቃ የምትናገረው ነው የማታውቀው። ምንድን ነው ማድረግ ያለብን ብለው እንግዲህ ከኔ ነው ማጥተን ሰጣት ነው ያሉት። ሐኪም ቤት ሄዳ ግን ደግሞ እማዬ ነው የምትለው ማለት ነው። እናትሽ እንደዚህ አጋሻለኝ እናትሽ ተኛለሽ ስላት ተኛለች ማለት ነው። ምግብም ሆነ ምን ስትወስድ እናትሽ እንደዚህ ብላታለች ስትባል ነው እንጂ በጭራሽ አትወስድም ማለት ነው። እንግዲህ ሲጠብቅ ቆይቶ ከኔን ሆነ ምግቧንም ሲጠባበቅ ቆይቶ ለትንሽ ደቂቃ ስንት መጥተሽ እንደልሽ ና እባክሽ የትም እንዳትሄጂ እናትሽ እንዳትቆጣ ተኛላሻለች ይላታልና ለትንሽ ጊዜ አሁን ነው የምመጣ ይላታል። እንግዲህ እሱ ተነስቶ ሲሄድ እማዬ እያለች ወታለች ማለት ነው። እንግዲህ እናቷ የጠራቻት ነገር ተከትላ ወታለች ማለት ነው። በሚገርም ሁኔታ እንግዲህ በረኮና ወታለች ፎቅ ላይ። ከዛ የት ነሽ እማዬ እያለች ነው። ነይ ቶሎ እኔ ጋር ነይ እያለቻት ነው ማለት ነው። እንግዲህ ከበረኮና ላይ ልትወድቅ ነው ማለት ነው። ሰው ታልደረሰባት ከባድ አደጋ እንደሚደርስባት ነው ማለት ነው። ምክንያቱም የወጣችበት ደረጃ እንግዲህ ከባድ ነው ማለት ነው። ከዛ ተወደቀች ያው አተርፍም ግን ቶሎ መተው ሰው እንደሚደርስላት ነው። እና እንግዲህ ውድ ቤተሰቦቼ ትትናም እንግዲህ መድሙድ ሱቅ ከፍቶላት ነበረና ሰውዬው ደግሞ ታያስተላልፍላችሁ ሰውዬው ህይወት አልፏል ማለት ነው። እና ምን አይነት እድል ነው ያለኝ እኔ እኮ ቴሌቪዥ ነኝ ምናምን እያለች ትላለች። ቤተሰቦችንም እንዳረዳ ቤተሰብን እንዳረዳ ሆንኩ በቃ እያለች እያለቃቀሰች ነው። እባክሽ እንዴት አታለቀሽ? በመጀመሪያ ጤናሽን እንዳላሆነ አታያትም እንዴ? ዝውጓታችንን አታያትም እንዴት ትላታለች። እሱማ ልክ ነሽ ግን ያሰብሽው ሳይሳካልሽ ሲቀር አንዳንድ ጊዜ በቃ ትላለች። ትትና ነው እንደምታውቋት ወዲያ ወዲህ ነች እና